ሰይጣን ስንት ሰዓት የሚጸልየው? እስቲ ስሙት። ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ። ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው። ለምን? እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ ሰው ማታ ማታ ቀለል ይለዋል። አይታችሁታል? ቀለል የሚለው ለዚያ ነው። ይሄንን በደንብ ቢያብራሩት ደስ ይለናል። እሳቸውም ሌላም አባት ሌላም መምህር እንደዚሁ ተሰሙታላችሁ ተናግረውታል። ምን ማለት እንደሆነ ቢያብራሩልን ደስ ይላል። ምክንያቱም መናፍቃን ተሳልቀውበታል፣ አፊዘውበታል፣ ስቀውበታል። እንደው ኦርቶዶክሳውያን ተሰብስበው ብቻ አስተምሮት ቢሆን ነው፣ ግን ካሜራ ፊት ነው ያወሩት። ካሜራው ደግሞ ለአሕዛብም ለመንግስትም ለፖለቲካም ለሁሉም የሚደርስ ነው። ስለዚህ እንደዚህ ተቆርጣ ትወጣለች። ስለዚህ ይሄን ነገር በደንብ ቢያብራሩት ጥሩ ነው። ምን ማለት ነው? 1 ሰዓት አጋንንት ተሰብስበው ይጸልያሉ። ምን አርገን ብለው ነው የሚጸልዩት? ስሙ። ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ። ማታን የሚወጣ 6 ሰዓት ላይ ነው። አጋንንቱ ስለሚወጡለት እኮ ነው። አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው። ይጸልዩ፣ አጋንንት ጥለውን ይሄዳሉ። ከዛ ቀለል ይለናል። ከምሽቱ 11 ሰዓት አካባቢ ላይ እነሱ ቀለል ሲለን ነው ከመጠጥ ቤት የምንሄደው፣ ወክ ብለን የምንወጣው፣ ዘና ፈታ የምንለው እነሱ ሲወጡልን ነው። እነሱ እኛ ላይ እያሉማ የት የምንለው ስራ ቦታ ጠዋት ተነስተን ለሊት ጸሎት እናደርጋለን። እያሉ ግን እኛ ውስጥ እያሉ ነው ጸሎት የምናደርገው ማለት ነው። ማታ ሲሆን ግን ይወጣሉ፣ ለጸሎት ይሄዳሉ። 1 ሰዓት ላይ ተሰብስበው መላ አጋንንት ሄደው ይሰበሰባሉ። ምን ላይ እንደሆነ ብናውቀው ደስ ይለናል። ይሄን ነገር ከምን እንዳመጡት፣ ምን ያህልስ ቤተክርስቲያን በዚህ ጉዳይ ላይ ይሄ ነገር ታምንበታለች። አጋንንት ተሰብስበው አንድ ላይ ይጸልያሉ። እግዚአብሔር አጋንንትን ከሰው አውጡ፣ ወደ ሲኦል ሸኙ፣ ተቃወሙት፣ ከእናንተ ይሸሻል የተባለውን ያንን ጠላት ለአጋንንትና ለመልክተኞቹ ወደ ተዘጋጀው ወደ ሲኦል ጥርስ ማፋጨት ብቻ ወዳለበት ተብሎ የተነገረላቸው ምንም አይነት ምግባር የሌላቸው አመኑ ቢባልም እግዚአብሔር አምላካቸው እንደሆነ ነው ያመኑት እንጂ ሃይማኖት ኖሯቸው አይደለም። እንዲህ የተባሉት መናፍስት ደግሞ ይጸልያሉ ከምሽቱ 1 ሰዓት ላይ። እኚህ አባት ደግሞ ከምሽቱ 1 ሰዓት ሳይሆን ሰዓቱን ትንሽ ጨምር አድርገውታል። 1 ቁጥርን ጨምር አድርገውባታል። ሁሉ አይጸድቅም። ለምን? ሰይጣንም ያገለግላል። ሰይጣን አሁን ገብረ ማርያምን አሳይልኝ ቢለው ያገለግላል። ሰይጣን ለእግዚአብሔር ይታዘዛል እኮ ተመልከቱ። ሰው ነው አልታዘዘው ያለው። መጽሐዊም ተነግረዋል። ሰይጣን እንኳን እግዚአብሔርን ያገለግለዋል። በአገልግሎት ትጸድቃለሁ ቃል ኪዳን 11 ሰዓት ላይ ይጸልያል። ታውቃላችሁ አይደል? ሰይጣን እግዚአብሔርን ያገለግለዋል እያሉ ነው። እኚሁ ሰው ደግሞ በአንደበታቸው ደግሞ እንዴት የሰይጣን ምስክርነት ትሰማላችሁ ብሎ ደግሞ ተናግረዋል። ሰይጣን እግዚአብሔርን ያገለግለዋል። በምን ይሆን የሚያገለግሉ? ሲጻፉልኝ እስኪ እናንተ ምዕመናን እዚህ ውስጥ ያላችሁት ሰይጣን እግዚአብሔር እንዴት ነው የሚያገለግለው? ምናልባት አንተ እንዴት ትላለህ ብባል ሰይጣን እግዚአብሔርን የሚያገለግለው አገልግሎት ሆኖ ከተቆጠረ ማለት ነው። ልጆቼን ተውልኝ ብሎ ልክ ፈርዖንን እስራኤልን ህዝቡን ተውልኝ ህዝቤን ተውልኝ ሲለው እሺ ብሎ እንደተወ ያ እንደ አገልግሎት ከተቆጠረ ልቀቅ ሲባል እሺ ብሎ ለቃለሁ ስላለ እንደ አገልግሎት ይቆጠርለት ይሆናል። ከህዝቤ ውጣ ሲባል በኢየሱስ ክርስቶስ ውጣ ሲባል እሺ ስላለ ባይልስ እሺ ባይልስ ወዶ ነው ተገዶ ያወጣታል። ለምን? ኃይል ነው የሚያስጨንቅ ኃይል። የእግዚአብሔር ኃይል ለአጋንንት ነው የሚያስጨንቀው፣ ለእኛማ ሰላማችን ነው። ይመጣና ውጣ ብሎ ወጥሮ ይዘዋል። ስለዚህ አጋንንት እግዚአብሔርን ያገለግሉታል። እየሰማችሁ ልኝ ነው አይደለም? ጭንቃለኛ ብንናገራት ኖሮ እንዴት አይነት ውርጅብኝ እንደሚወርድብን በሚጠመጥሙት በእነሱ ደጅ ሲያልፍ ችግር የለው፣ ማንም አይናገራቸውም። ለነገሩ እኛ አባት በጣም ብዙ አወዛጋቢ ንግግር በመናገር ይታወቃሉ። ስለዚህ በሉ እንጂ ለምን አሁን ባለዛሮቹ ምናምን ቀለል ይላቸዋል። ማታ ስሙ 11 ሰዓት ላይ ጸልያል። ታውቃላችሁ አይደል? 11 ሰዓት ላይ በሉ እንጂ ለምን ባለዛሮቹ ምናምን ቀለል ይላቸዋል። ማታ እናንተም እኛን ይቀጥላል። 11 ባይዘይ ያርግላቸው። ጥሩ ነው እኮ 11 ሰዓት ላይ ምን 1 ሰዓት ላይ አባታችን አባ ገብረ ኪዳን የተናገሩት እኚህም አባት የተናገሩት ከሆነ እኮ ጥሩ ነው። ሰይጣን በዛ ሰዓት ወጥቶ ሰው ቢያንስ ማሰብ ማስተዋል ማገናዘብ የሚችልበት ሰዓት ማግኘቱ ጥሩ ነው። ለምን? በምጽአት ጊዜ በመጨረሻው ዘመን በፍጻሜው ጊዜ ማለት ነው
እንዴ ባጋንንት ስትሰቃይ ኖሬ እንዴት አንተን እኮ ማስተዋልበት ሰዓት አልነበረም ሲል በዚህ ሰዓት እንደዚህ ጊዜ አግኝተህ አልነበር ብሎ እግዚአብሔር ያችን ነፍስ የሚፈርድባት ምክንያት ሊሆን ይችላል። እንግዲህ እናስብበት ካልን ማለት ነው። ግን ባለዛሮቹም ስንት ሰዓት ላይ ቀለል ይላቸዋል? በዛ ሰዓት ጥሏቸው ብንብሎ ሄዶ ምን ያደርጋል? ሰብሰብ ብሎ ይጸልያሉ። አጋንንት ስንት ሰዓት? 11 ሰዓት። እሳቸው ሻል አድርገውታል፣ ትንሽ ወደዚህ ገፋ አድርገውታል። ሰርክ ጉባኤ ማታ ቤተክርስቲያን እንድንገናኝ ትምህርት እንድንማማር የሚደረገው ምክንያቱ ይሄ ሊሆን ይችላል። እስቲ እናንተ ተነጋገሩበት። ስለዚህ ሰይጣን ከሰው ወጥቶ ሙሉ በሙሉ ማለት ነው ልቀቅ ሲባል አለቅም ሲል የነበረ ሰይጣን ሊጸልይ ግን ብለው እኛ እናያቸው ወጥተው ምን ያደርጋሉ? ይጸልያሉ። ሄደው አንድ የሆነ የት ይሆን የሚጸልዩት ምናልባት አላውቅም። የሆነ ቦታ ሄደው ይጸልያሉ። ሰው ደግሞ በዛ ሰዓት ቀለል ባለዛሩም ቃልቻው ምንም ቀለል ይለዋል። ይቀለልላት፣ ደስ ይለናል። ግን የት ነው የተጻፈው ይሄ ነገር? ምን ላይ የተጻፈ ነገር ነው እየተናገሩ ያሉት? መልሱልን። ነው የሚለው 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው ከተቻለን። ያለዚያ ተመልከቱ 6 ሰዓት ላይ አጋንንት የሚያወደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። እዚያን ጊዜ ሰው ቀለል ሲለው ዙረት ነው የሚሄደው። ታዲያ አስፋልት ማለት ቀለል ከምንድን ነው የመጣው? ግን ትምህርት ብናውቀው ደስ ይለናል። ግን 6 ሰዓት ላይ ባትበሉ ጥሩ ነው። ምክንያቱም ሰይጣን የሚያወደለድልበት ሰዓት ነው። 8 ሰዓት ላይስ ወይም 5 ሰዓት ላይስ ወይ ደግሞ 9 ሰዓት ላይስ ሰይጣን የት ነው የሚገባው? ያወደለድልስ ከየት መጥቶ ነው የሚያወደለድለው? የት ነው የሚያወደለድለው? ከማን ወጥቶ ወዴት ያወደለድላል? አዎ ሰይጣን 6 ሰዓት ላይ በእርግጥ ሰይጣን የሚሰለጥንበት ሰዓት ነው ይባላል። አረ ሲነገር ሐሩር ሰዓት ነው። በሰዓቴን የመጣችብኝ በአጠገብ ያለፈች ያስኳት ይላል። ጠራራ የሆነ ፀሐይ ላይ አጋንንት የሚሰለጥኑት ሰው በጣም የሚደክምበት ሰዓት ስለሆነ ነው እንጂ የሰዓቱ ጉዳይ አይደለም። በጣም ይደክማል በዛ ሰዓት። በተለይ ከ6 እስከ 8 እስከ 9 ባለው ሰዓት ውስጥ በጣም ነው መንፈስ የሚደክም። የሰው ልጅ አይምሮ ይዝላል። በዛ ሰዓት ላይ ሰይጣን የመግባት እድሉ ከጸሎትም ከምንም የሚርቅበት ሰዓት ስለሆነ ሰው ለዚህ ነው ጸልዩ የሚሉት። እሳቸው ግን የራሳቸውን ምልከታ እየተናገሩ አይደለም ወይ ነው? ባትበሉ ጥሩ ነው ብሎ ሲሉ አማራጭ እያቀረቡ አይደለም ወይ? እኛም ደግሞ ሰዎች ከሚነግሩን ታሪክ አንጻር ቤታችን ቡና ይፈላ ነበረ፣ እንደዚህ ስታደርግ እናታችን ይሄ የመጣለው ጊዜ ይሄን አታርጊ፣ ይሄ እንደዚህ አርጊ ብለን መፍትሄ የምናቀርብላቸው ከሚነግሩን አንጻር ጸበል ቦታ ላይ እንደዚህ ነው የገባሁባት፣ እንደዚህ ይደረግልኝ ነበረ፣ ቂጣ ይጋገርልኛል፣ ቡና ይፈላልኛል፣ ይሄ በዚህ ሰዓት ይቀርብልኝ ስለነበረ ቤት ውስጥ መለክ ነበር ሲል እኛ ደግሞ የምናደርጋለን የዛ ተቃራኒ እናደርጋለን። ሰውን ይሄን አታርጉለት፣ እግዚአብሔር ይዞት የሚለፈልፍ ሰይጣን ስለሆነ የተናገረው እናምናለን። ይሄ ከአባቶቻችን የተማርነው። ማን ይዞት ነው የሚለፈልፈው? ኮራ ብሎ ደልቀቅ ብሎ ጥርሱ ላይ መፋቂያ ይዞ ነው የሚለፈልፈው? አዎ በእርግጥ ልክ ነው። በዚህ ሰዓት እንደዚህ ይዣት ነበረ፣ እንደዚህ ዝሙት አስፈጽማት ነበር ያለ ኮራ ብሎ ነው የሚናገረው አይደለም። እያለ እኮ የእግዚአብሔር መንፈስ አስጨንቆት የሚካኤል ሰይፍ፣ የገብርኤል ጦር፣ የሩፋኤል እሳት፣ የኡራኤል መብረቅ አስጨንቆት በንፋስ አውታር በእሳት ዛንጀር ይዘውት የሚያስለፈልፉት እኮ ለዛ ነው። እንዲህ ሆኖ የለፈለፈውን ከዛ በኋላስ ሰው አሁን ለምሳሌ ደጋግሜ የምናገረው ነገር አለ። አንድ ምስኪን የሆነ ሰው ሲጋራ የሚያጨስ ሰው የሆነ ስብከት ሰማ። ምንድነው? እኔ እኮ ሲጋራ ማስጨሰው የነበርኩት ወሰንገላ ነኝ፣ እኔ የሲጋራ የጭሳጭስ ምናምን መንፈስ ነኝ ብሎ ሲናገር ቢሰማ ወሰንገላ ይሄ ነገር እናቴ ስትናገር ሰምቻለሁ። ኦኬ ስለዚህ ቆይ እስቲ እማዬ ብሎ ይመጣል እናቱ ጋር። ወሰንገላ ምንድን ነው ሲላት ጊዜ ምን ያደርግልሃል? አይ ምንድን ነው ወሰንገላ እንደዚህ እኮ ሲል ሰምቼ ነው ብሎ ሲነግራቸው የሚመልሱለት መልስ ቀና አይደለም። እሱ ግን መመራመር ይጀምራል። ለምን ያጨሳላ? ወሰንገላ የሚባል መንፈስ ነኝ፣ ጭሳጭስ እወዳለሁ፣ ቡና ሲፈላም ይጨሳል፣ ጋንጃም አጨሳለሁ፣ ሽሻም አሸታለሁ፣ እንደገናም ሲጋራም አጨሳለሁ፣ በቃ ጭስ ነኝ በቃ ብሎ ሲል ያንን መንፈስ እንዴት የሚከላከለው? በማቆም በመጸለይ በመስገድ ምን ሰምቶ እንዲህ አድርጌ ነው የምመለከው ወይም ደግሞ እኔ የዚህ መንፈስ ነኝ ብሎ ሲናገር ስለሰማ የተመለሰው። ታዲያ እንዴት ነው የማያስተምረው? እግዚአብሔር ይዞት እኔ እንዲህ ነው የማደርገው ብሎ የለፈለፈው መንፈስ ለሌላው ሰው ትምህርት እንዴት ነው የማይሆነው? አባ ጳውሊ ብለው እየተናገሩ ስንክሳሩ ላይ እኔ የምጠላው ጸሎት ይሄ ነው ብሎ እየተናገረ
ከጸሎቶች ሁሉ ምጠላው ይሄን ነው ብሎ እየተናገረ የእሱ ምስክርነት ተደማጭ ሆኖ እዚህ ጋር ያለው ምስክርነት ለምን የማይደመጠው ነው? ማን ናችሁ እናንተ የምትፈርዱት? በታመሙ ሰዎች ላይ እኔን የማቀል የምትሉት ማን ናችሁ ነው ትልቁ ትምህርት ይሄ ነው። እንግዲህ ሲል እኮ ቤተክርስቲያን ነበር መምጣት የነበረብን። ከዛ 1 ሰዓት አካባቢ ለው ሲመለሱ ነው ከበድ ብሎት የሚመጣው ማለት ነው። አያችሁ ከበድ ይለዋል መልሶ። ምክንያቱም ጸሎት እንኳን ጸልየው ስለሚመጡ ማለት ነው። ሲማገልገል እንግዲህ አጋንንቱ ጸሎት ምን እንደሆነ አልተነገረም። ለምን እንደሚጸልዩ ወደ ማን እንደሚጸልዩም አልተነገረም። እግዚአብሔር ሆይ አታጥፋን ነው። እሺ አላጠፋችሁም ነው መልሱ ጥያቄው። ታዲያ የሚጸልዩ ከሆነ ምግባር አላቸው ማለት ነው። በሌላ ቦታ ላይ ያዕቆብ ምዕራፍ 2 ላይ ግን ያዕቆብ መልእክት ላይ ማለት ነው እምነት አላቸው ምግባር ግን የላቸውም። እምነትና ስራ የሌለው አንድ ሰው እንግዲህ ክርስቲያን ነኝ ማለት አይችልም አይደል? እንዴት አንተ ሞኝ እምነትን ከምግባር እንዴት ለይተህ ታሳየኛለህ? እንዴት ይነጣጠላሉ ተብሏል። አጋንንት ምግባር የለውም እየተባለ ከሰው ወጥተው ሊሰግዱ ሊጸልዩ ይሄዳሉ እየተባለ ደግሞ እንዴት የሚሆነው? ያ የተደባለቀ አይሆንም ወይ? ከምን የመጣ አስተምሮ ነው ይሄ ነገር? እንዴት እንደ አንድ ስብከት አጋንንት ከሰው ወጥተው ሊጸልዩ ይሄዳሉ ይባላል? አጋንንት ሰዎችን እንደዛ እንዴ የእግዚአብሔርን ፍጥረቶች እያሰገዱ ከባለዛር ላይ ከቃልቻ ላይ ተነስተው ሄደው ደግሞ እንደገና ይጸልያሉ። ለኔ ስገድልኝ ብለው አዳልሞቴ ጠቋር ለኔ ስገድልኝ እያለ የአንድን ሰው ወይም አንዲት ሴትዮ ጠንቋይ ቃልቻ አውሊያዎችን ወይም ሌሎች ከራማ የሚያመልኩ ሰዎችን እያሰገዷቸው ከእግዚአብሔር ሕግ እያስወጡ ትእዛዛት እያስጣሱ ዝሙት እያስፈጸሙ እያገዳደሉ ደም እያፋሰሱ እንደገና መልሰው ደግሞ ያንን የሚመለከውን እግዚአብሔርን አስጥለው ህዝቡን ከሱ እጅ አስጥለው ደግሞ መልሰው ደግሞ እባክህን አታጥፋ ብለው ደግሞ ይለምኑታል። የእሱ ልጆች እዛ ጋር እያስካዱ ከዛ ደግሞ እግዚአብሔር ጸሎታቸውን ሊሰማቸው ምን ማለት ነው? እንዴት ነው እንደዚህ የሚሆነው? ተረት ተረት ልበለው? አቤት ይሄ ተረት ተረት በእኛ ተናግሮ ቢሆን ኖሮ ጀመራቸው ደግሞ ነው የምንባለው አይደል? እናንተን አሁን አስተካክሎ ነው የምንላችሁ። እናንተን ሰይጣንም ይጸልያል አታጥፋይ ብሎ ነው የሚጸልየው። ሌላ ምንም አይደለም። አታጥፋይ ብሎ ይጸልያል ሰይጣንም። ለዚህ ነው አንድ አባት ሰይጣንን አግኝቶት ግድል። ቆይ አስቡት። ሰይጣን አታጥፋይ ብሎ ይጸልያል፣ ይለምናል፣ ይጸልያል። ያው ዞሮ ዞሮ አንድ ነው እንበል። መቃቢያን 3 ላይ አለ ይሄ መጽሐፍ ታሪክ። መቃቢያን 3 ላይ ሰይጣን እንዲህ ብሎ ይናገራል። ከሕግህ የወጡትን ከአንተ ትእዛዝና ስርዓት የወጡትን ለእኔ ስጠኝ አልኩት ይላል ሰይጣን። ማንን? እግዚአብሔርን። ከእኔ ትእዛዝና ሕግ የወጡትን መጽሐፍ ጽፌላቸው፣ ካህን አዘጋጅቼላቸው፣ ቤተክርስቲያን ቤተ መቅደስ የሚያስፈልገውን አሟልቼላቸው ከኔ ሕግ ወጥተው አንተ ትሻለናለህ ብለው የመረጡትን ውሰዳቸው፣ ኃጢአት ዓለም ትሻለኛለች ያሉትን ለአንተ ሰጥቻለሁ አለኝ ይላል። እንዴት ታመነ? ተአማኝነት አግኝቶ እንዴት መጽሐፍ ላይ ተጻፈ? መቃቢያን 3 ላይ እስቲ መቃቢያን 3ን ከምዕራፍ 1 እስከ ምዕራፍ 3 ድረስ አንብቡት። እንደዚህ ራሳችሁ ይዛችሁ ነው በቃ የምትደነግጡት። እንደዚህ ተጽፎ ነው እንዴ እነዚህ አባቶች የሚለፈልፉት ትላላችሁ። ይሄ ተጽፎ ነው እንዴ እነሱ ይሄን ትምህርት የሚቃወሙት ነው የምትሉት። በቃ ትናደዳላችሁ። መጽሐፈ ሄኖክ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 20 ስታነቡት ይገርማችኋል። አጋንንት ስም እንዳላቸው እያንዳንዳቸው ስም እንደተጠቀሰላቸው በዛ ስማቸው እንደሚነግዱ በዓለም ላይ ትሰማላችሁ። ስለዚህ በእውነት ሰይጣን ይጸልያል፣ ይለምናል ወደ እግዚአብሔር ምን ብሎ አታጥፋኝ ብሎ፣ ግን የእግዚአብሔርን ፍጥረት ደግሞ እያጠፋ ነው። ሲኦል ሰው እየገባ በማን ምክንያት? በሰይጣን ምክንያት እየገባ ሰይጣን ይለምናል። ይሄ ምን ማለት ነው ታውቃላችሁ? አሁን የእነዚህ ሰዎች አስተምሮ የአባ ገብረ ኪዳንና የእኚህ ሰው ይቻውን የተናገሯት ንግግር ሰው ኃጢአትን የሚሰራው በራሱ ፍቃድ ነው፣ ራሱ ሰው መጣብኝ እንጂ እኔ ምን አደረኩኝ ብሎ ሰይጣን እንዲያውም የሚከራከርበት ምክንያት አግኝቷል ማለት ነው እኮ። እኔ አላሳሳትኩም፣ እኔ ዝሙት አላስፈጸምኩም እያለ ሰይጣን መከራከሪያ ነጥብ አለው ማለት ነው። ከጸለየና ጸሎትን እግዚአብሔር ከሰማው ደግሞ እግዚአብሔር ምን አይነት አምላክ ነው? ልጆች እኔ አሁን የኔ ልጆች የሚደበድቡ ጎረቤት እያሉኝ እነዛ ጎረቤቶች ደግሞ መልሰው እኔ ጋር መጥተው እባክህን ምግብ ስጠን፣ እንጀራ ስጠን፣ እየደበደቧቸው እያየሁኝ እባክህን እንጀራ ስጠን፣ እባክህን ከዚህ ቀበሌ ከዚህ ሰፈር አታስወጣን፣
አትናገርብን፣ ለመንግስት አታመልክትብን፣ እንድንሰደድ አታርገን፣ እሺ ችግር የለውም እያልኳቸው እነሱ ደግሞ በጎን ልጆቼ ሲቀጠቅጡ ደግሞ አያቸዋለሁ። ምን ማለት ነው? እንደዛ እኮ ነው እያሉ ያሉት። የእግዚአብሔርን ፍጥረት ለማሰናከል የዚህ ዓለም አምላክ የተባለ ዲያብሎስ፣ የወንድሞች ከሳሽ የተባለ ዲያብሎስ ሰማዕታትን እንዴት አድርጎ ለጣዖት ስገዱ፣ ለዚህ ለአማልክቶቼ ስገዱ እያለ ዕጣን አጥኑ እያለ ስንቶቹን አሰይፈው ክርስቶስን የፈተነ ራሳቸው አባ ገብረ ኪዳን እንዴት አድርጎ ሰይጣን እንደሚፈትን በሚገርም መልኩ ይገልጹታል። በኋላ ትሰማላችሁ። እንዲህ አድርጎ የሚፈትነው ሰይጣን ይጸልያል ሲባል አስቡት። ሰይጣን ይስቃል በዚህ ሰዓት፣ በጣም የሚስቀው ወረውረው ሲል ምን አለው? አይ በጣም ተሳስተሃል። እንዴት አለው? እግዚአብሔር እኔን የሚጠብቀኛል አለ። ማን ይጠብቀዋል? ሰይጣንን ራሱ እግዚአብሔር ይጠብቀዋል። ስሙ። አይ በጣም ተሳስተሃል፣ አጥፋይ ብሎ ነው የሚጸልየው። ሌላ ምንም አይደለም። አታጥፋይ ብሎ ይጸልያል ሰይጣን። ለዚህ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል አይ በጣም ተሳስተሃል። አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ሰይጣን ምን አለ? አይ በጣም ተሳስተሃል አለ። እንዴት አለው? እግዚአብሔር እኔን የሚጠብቀኛል አለ። ማን ይጠብቀዋል? ሰይጣንን ራሱ እግዚአብሔር ይጠብቀዋል። እነዚህ ሰዎች ምን ይወጣው ነው እኮ የሚገርመኝ። ሰይጣንን እግዚአብሔር ይጠብቀዋል። አስበው እንግዲህ ቅዱሳንን ሐዋርያትን በሙሉ ሉቃስ ምዕራፍ 10 ላይም ሌሎችንም ቅዱሳን አባቶችን አጋንንትን ከሰው አውጡ ተብሎ ታዘዋል። ሰውም ደግሞ ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል፣ የሚውጠውን ፈልጎ አይደል የተባለው? እናንተም ተቃወሙት ከእናንተ ይሸሻል አይደል? ወደዚህ ቅርቡ ወደ እናንተም ይቀርባል የተባለው። ስለ ሰይጣን ብዙ ተነግሯል። ክፉ እንደሆነ፣ እርጉም እንደሆነ፣ ሐሰተኛ እንደሆነ የተነገረለት ሰይጣን እግዚአብሔር ይጠብቀዋል። ያውም ጻድቁ አግኝተውት ገደል ሊወረውሩት፣ ገደል ሊወረውሩ ስጋ ለበስ አጋንንት ስለሆነ ነው ገደል ሊጥሉት ሲባል፣ ልክ እንደ አቡነ ሀብተ ማርያም ገደል ላይ እንዳለው አጋንንትን በሙሉ አስረው ገደል ጣሏቸው ይላል። መቼም የሚታይ ነገር ሆኖ አይደለም። ስጋ ለበስ አጋንንት ሆነው ወይ ቃልቻ አውሊያዎችን ወይም ደግሞ የተዋረሱ ተዋርሶ ያለባቸው ሊሆን ይችላል ተብሎ ይተረጎማል። ግን ሰይጣንን አጋንንትን አግኝተውት ሊጥሉት ሲሉ ገደል አይ ተሳስተሃል። አስቡት። ሰይጣን አሁን ይሄ እንደ ትምህርት ሆኖ ሲቀርብ ሰይጣን ተሳስተሃል እግዚአብሔር እኮ ይጠብቀኛል ያለው ውሸቱንስ ቢሆን እንዴት እንደ ትምህርት ይቀርባል? ይሄ ነገር ያለው እንዴት ታመነ? ይዞት እኮ ነው ይሄ ጻድቅ ይዞት እግዚአብሔር እኮ እኔን ይጠብቀኛል አለ። እግዚአብሔር የሚጠብቀው ህዝቡን እንዲያሰናክል ነው። ይሄ ጻድቅ አባት ሳይዘው በፊት ሰይጣን ምን እያደረገ ነበር? እዛ መንደር እዛ ሰፈር ላይ ህዝቡን ምን እያደረገ እያስመለከ አልነበረም እንዴ? ታሪኩ የታወቀ እኮ ነው። አይ ተሳስተሃል እግዚአብሔር ይጠብቀኛል፣ አንተ ነህ ጨካኝ ሆንክብኝ እንጂ እግዚአብሔር እኔን እኮ አይጨክንብኝም አለው። እግዚአብሔር ተመልከቱ፣ መልካሙን ብቻ አይጠብቅም። እግዚአብሔር የሚጠቅመውን የሚወደውን ብቻ አይጠብቅም። ሰይጣንንም እንኳን ይጠብቀዋል፣ ምንም ባያደርግለትም ማለት ነው። እንዴ በስላሴ ስም ምን ትሉታላችሁ? አሁን ይሄን ንግግር ምንም ባያደርግለትም እግዚአብሔር ይጠብቀዋል ሰይጣን። ሰዎች እየተሰናከሉ ያሉት በገዛ ጥፋታቸው በገዛ ኃጢአታቸው ነው። ብዙ የሰይጣን ተሳትፎ የለበትም። ሰዎች እንዲያውም የበለጠ ተወቃሽ ናቸው የሚል ትምህርት ያለ አይመስላችሁም? በውስጡ እግዚአብሔር በዚህ ምድር ሰይጣን ያላጠፋበት ምክንያት ይሄ ሊሆን ይችላል። ለምን ሰይጣን አላጠፋውም ሲባል ስለሚጠብቀው ነው። ትንሽ ቆይቶ ነው ስለሚወደው ነው። እግዚአብሔር እኮ ሁሉን ይወዳል። ይኸውላችሁ ሰው ሲፈጠር ለምሳሌ አንዳንድ መኪናዎች ሲሰሩ አይታችሁ ከዚህ በፊት ሲናገር እንደሰማችሁት መጋጫት ነው። የፎርት መጋሪያ ምናምን እንደዚህ መሸከሚያ ከኋላ ከፊት ምናምን ገደል ውስጥ ቢገባ በጣም ባሊስትራው በጣም ተብሎ ብዙ ነገር ጠንካራ ሆኖ እንዲሰራ ይደረጋል። መኪና ከምን አንጻር? ከሚጓዝበት መንገድ ድንገት በረሃ ቢገባ ጫካ ቢገባ ተብሎ መኪናው የሆነ ነገር ታሳቢ ተደርጎ ነው የሚሰራው። እግዚአብሔርም ሰውን ሲፈጥረው ቀድሞ የወደቀ ጠላት አለ። ሰይጣን ከወደቀ በኋላ ሰው የተፈጠረው ከሰማይ ከወደቀ በኋላ ነው መቼም። ከዛ በኋላ ነው ሰው የተፈጠረው እና ሰይጣንን እንዲያሸንፍ አድርጎ ነው እግዚአብሔር ሰውን የፈጠረው። አካሉ፣ ስጋው፣ ሁሉ ነገሩ ምንም
ከፀጉር ጀምሮ እስከ እግር ጥፍሩ ድረስ የትኛውም አካሉ የማይጠቅም ነገር የለም የሰው ልጅ። እንዲያውም ሳይንስ አሁን ሲመጣ ደግሞ አይነ ምድሩ ራሱ ፍግ ነው እየተባለ ነው አይደል? ምንም የሚጣል ነገር የለውም በእግዚአብሔር ዘንድ አይደለም። ሰይጣን ራሱ እንኳን እኛን አይወደንም፣ ሁሉ ነገራችን አይወደውም። በስላሴ አምሳል ስለተፈጠርን ማለት ነው። አስቡት፣ ይሄ በስላሴ አምሳል የተፈጠረ ፍጥረት ገነት እንዳይወርስ፣ መንግስተ ሰማያት እንዳይገባ፣ ያችን ርስት እንዳይወርስ የመጀመሪያ ጠላቱ ማን ነው? የገዛ ፈቃዱ ነው? አይደለም። ለምን? እግዚአብሔር እንከን አለበት ማለት ነው። እንደዛ ከሆነ ሲፈጥረን እንደዛ ጎን የፈጠረን ማለት ነው። እኛ ለገዛ ማንነታችን ጠላት እንድንሆን አድርጎ የፈጠረን ግን አይደለም። ነፃ ፈቃዳችን ነው አሳልፈው ለሰይጣን የሚሰጠን ወይም ደግሞ ገነት እንዳንወርስ የሚያደርገን እንጂ እግዚአብሔር እንከን ያለበት ነገር አልፈጠረም። ነፃ ፈቃድ ባይሰጠን፣ ነፃነታችን ፍሪዌል የሚባለው ነገር ባይሰጠን ኖሮ እንደ ባሪያ አረከናን ብለን ልናጉረመረም ነበር። እኛ እኮ እንደዚህ ቢሆን ኖሮ እንደዚህ እናደርግ ነበር እያለን አሁን ክንፍ ቢኖረኝ ኖሮ ብለው ዊልቨር ራይት እና ኦሊቨር ራይት አውሮፕላኑን መስራት ቻሉ። ወይም ደግሞ ሂንት ሰጡ፣ ሀሳብ ሰጡ አይደለ? ክንፍ ቢኖረው ኖሮ የሰው ልጅ እንዴት ነበር የሚሆነው ብላችሁ አስቡ። ሜቢ እዚህ ቤት ውስጥ ኖር ነበረ? የቤት አሰራራችን፣ ላይፍ ስታይላችን እንዴት ነበር የሚሆነው የሰው ልጅ ክንፍ ቢኖረው ኖሮ? ልክ ወፎች ጎጆ ዛፍ ላይ እንደሚሰሩት የሰው ልጅ ቤቱን ምን ላይ ነበር የሚሰራው? አስቡት። ስለዚህ የሰው ልጅ በእያንዳንዱ ጉዞ ውስጥ ሰይጣን አጋንንትን አሸናፊ አድርጎ ነው የፈጠረው። ይህንን ምድር ድል አድርጎ እንዲያሸንፍ አድርጎ ነው ስጋውንም ነፍሱንም አስተሳሰቡንም ማንነቱንም በአፍንጫውም እፍ ያለበትን የህይወትን ስንፋስም ሁሉ ነገር ሲሰጠው ሙሉ አድርጎ ነው የሰጠው። ይሄ ባህሪ ይባላል። ይህንን ባህሪያችንን የሚጋርድ ጸባይ ደግሞ ያመጣብን ይሄ ዓለም ይሄ ምድር ነው፣ የነፃ ፈቃዳችንና አጋንንት ነው። ስለዚህ ሰዎች መንግስት እንዳይወርሱ ገነት እንዳይወርሱ ከሚፈታተን ነገር ውስጥ አንዱ 80-90% የሚፈታተነው ዲያብሎስ ነው። የመጀመሪያ የሰው ልጅ ጠላት በሔዋንና በአዳም መካከል ገብቶ ይሄን ብሉ ጠጡ ሲል የነበረው እሷ አይደል? እንዴት ነው ይሄንን ሰይጣን ይጠብቀዋል የሚባለው? ነው ወይስ እንደ አላውያን ነገስታት በወቅቱ በፊት ድሮ በነቢዩ ሕዝቅኤል ምናምን በነ ሙሴ ዘመን በነበሩበት ጊዜ እስራኤላውያን በአንድ ትንሽ የመንደር ላይ ብቻውን የእስራኤል መንደር ነች ብላችሁ አስቡ። ህጉን አልጠብቅም ሲሉ ከስርዓት ሲወጡበት በጣም ሲያስቸግሩት ከአህዛብና ከኤናቃውያን ከተለያዩ አህዛቦች ከግብፅ ከምናምን ክፉ ነገስታትን ያስነሳና በልባቸው ገብቶ ይላል እግዚአብሔር ያመጣና እስራኤልን ትንሽ ገረፍ ያደርጋቸዋል፣ ይቀጣቸዋል። ምናልባት ሰይጣን ይጠብቀዋል ያሉት እነዚህ አባቶች እንደዚህ ሊሆን ይችላል። መቅጫ ነው ማለት ነው። ይጠብቀዋል ካሉ አያችሁ፣ ሰይጣንን ምንም ባይጠቅመው እንኳን ይጠብቀዋል አይባልም። በአህዛብ ልብ ውስጥ ገብቶ እግዚአብሔር ልባቸውን አነሳስቶ ትፈለጋለህ አይደል? ሕዝቅኤል 38 ላይ ለመጪው ዘመን በልብህም ነገርን አገባለሁ፣ ትመጣለህ፣ ተዘለው የተቀመጡትን ሰዎች እንደዚህ ወርቅ ማዕድናቸው ምናምን ትወስዳለህ ተብሎ የተነገረለት ማለት ነው። እና እነዚህ አጋንንት ምናልባት ለክፉ ቀን ተብሎ የተቀመጡ ስለሆኑ እነሱን እንደ ጥበቃ ቆጥሮት ይሆን? ለክፉ ቀን እግዚአብሔር ለመቅሰፍት ያዘጋጃቸው ናቸው ማለታቸው ይሆን? ታዲያ እንደዛ ከሆነ እንዴት ነው መጽሐፍ ቅዱስ እንዳይገባን ሲከላከሉ፣ ሰው ቤተክርስቲያን ሲሄድ ባልና ሚስት እንዳይገባቡ ሲከላከል፣ ወይም ደግሞ በመካከላቸው ጸብ ሲፈጥር እግዚአብሔር እንዴት ነው ታዲያ ይሄን የሚታገሰው? እንዴት ዝም ይላል? ለክፉ ቀን ያስቀመጣቸው አጋንንት በነፃ ፈቃዳቸው መጥተው ሰዎችን ሲያሰናክሉ፣ እግዚአብሔር አይደለም አምላካችሁ እኔን አምልኩ እያለ ቂጣ ሲያስጋግር፣ ቡና ሲያስፈላ፣ ሲያስካድም እኔ አምላክ ነኝ እያለ ሲያስጓራ ይሄንን ሰይጣን እግዚአብሔር ይጠብቀዋል? አምላክን እግዚአብሔር በመንግስቱ ጎልማሳ በሚስቱ ይቀናል አይደል የሚለው? እንዴት ነው ሰዎችን እያስመለከ ያለውን ሰይጣን የሚጠብቀው? ነውር። እንዲህ አይነት ሐሳብ ነውር ነው። በጣም እኮ የሚገርመው። ስለዚህ ቤተክርስቲያን የትኛውን ትምህርት ነው በመምህራን ላይ ያስቀመጠችው? ምናልባት ዴሞኖሎጂ ዲያቆን ሄኖክ ኃይሌ ሲናገር እንደነበረው ዴሞኖሎጂ የሚባል ትምህርት አላት ቤተክርስቲያን። ቢሰጥ ጥሩ ነው በቴዎሎጂ ላይ ምናልባት። ለምን አውደ ነገስቱንም ይሄ ጥንቆላውንም ምኑንም ትንሽ የማየት የመዳሰስ አቅም ይኖራቸው ትክክል አይደለም ለማለት ክርክር እንዲፈጠር ምክንያት ይሆናል ብዬ አስባለሁ። አለበለዚያ ይሄኛውን ትምህርት ምንም ጨርሶ የማያውቁት ሰባኪያን እየተመረቁ ግራጁዌት እየተደረጉ 4 ዓመት ቴዎሎጂ፣ 4 ዓመት ሰዋስወ ብርሃን፣ 5 ዓመት 3 ዓመት
መጋቢ ሐዲስ መጋቢ ብሎ ተብለው ተሹመው ምናምን ይወጣሉ። ከዛ ፈጽሞ እኛ የምንናገረው ነገር አይገባቸውም። በየቤቱ ያለው ችግር አይታያቸውም። ወይም ደግሞ ልባቸው ሆን ብሎ እያወቁ ደንድነዋል። ለምን? የትምህርቱ ስለሚያስጨንቃቸው ማቴዎስ ወንጌልን ለማጥናት 4 ወንጌላውያንን ለማጥናት አይምሯቸው ቶሎ ስለማይቀበል አብሾ ጠጥቶ መጋቢ ሐዲስ የሚባል ሰው አይገርማቸው? ምን ያውቃለሁ በስርዓቱ። አየር ጤና አካባቢ አንድ መምህር አለ እንዴ ሚስቱ ደውላ ስቅስቅ ብላ የምታለቅሰው አብሾ ጠጥቼ ነው ይሄን ትምህርት የጨረስኩት አልቻልኩም ብሎ አብሾ ጠጥቶ ግን አሁን መድረክ ላይ ያስተምራል አለች። አየር ጤና የሚካኤል ቤተክርስቲያን ማለት ነው። በጣም እኔ እንዴት ውስጤ አመመኝ ታውቃላችሁ? ቆሞ ካባ ለብሶ ሲያስተምር መጋቢ ሐዲስ ገሌ አሁን ያስተምራሉ ተብሎ በቃ ቆሞ ሰው ይሰማል ምናምን፣ ግን በአብሾና ባፍል ሆኖ በተዋርሶ ነው ትምህርቱን የጨረሰው እምቢ ብሎት በመከራ። ታዲያ ይሄ ትምህርት አሁን ፍሬ ያፈራል? ሰይጣን ቢያርጎ ቤተ መቅደስ ገብቶ እኛ ሰይጣን ቤተ መቅደስ ገባ ብለን ምንለው ሚካኤል ሰይፍ ይዞ ከስር ሰይጣን ደግሞ እንደዚህ ብሎ ሲጨነቅ፣ ሰይጣንን በሰይጣንነቱ ቤተ መቅደስ አለ። ግን አሁን ደግሞ አብሮ ከጥምጣም ጋር ከመስቀል ጋር ከመንጋ አይ ሰላም ናችሁ ፒስ ናችሁ ምናምን ብሎ ያለ ሁሉ ይመስለኛል ቤተ መቅደስ ሲገባ። በአንዳንድ ገዳማት ላይ እኮ ከበሮ ሲመታ መቋምትን ማህሌት እንደዚህ ወረብ ምናምን ሲወረቡ በጣም እየጋለ እየጦፈ ሲመጣ ጸናጽ እንደዚህ አድርጎ አብሩት በቃ ዝላይ በዛ አጋንንት አብሮ ሲጨፍር አይተው አንድ አባት አሉ። አብሮ ከእናንተ ጋር አጋንንት አብሮ ሲጨፍር አየሁት። ቤተ መቅደስ ውስጥ እኮ ነው ስጋው ደግሞ የሚፈተትበት ውስጥ። ከዛን ጊዜ ጀምሮ እዛ ቤተ መቅደስ ውስጥ ከበሮ እንዳይመታ ጭፈራም እንዳይኖር እንደዚህ ነገር እንዳይኖር ገዘቱ ይባላል። እኛ አባት ቃል ኪዳናቸው ይነገራል ገድላቸው ላይ። እና እንዲህ አይነት ነገር በድፍረት ሰይጣን ገብቶ ሲቀድስ ምናልባት ገነት ሊገባ አስቦ ይሆን እንዴ? በጎን ትንሽ በሰው ታኮልክ በእባብ ላይ ሰይጣን እንደ ቅቤ ገብቶባት ወደ ገነት ገባና አዳም ጋር መጥቶ አዳም የሰማይና የምድር አባት ሆይ እንዴት ነህ ደህና ነህ ሆይ ምናምን ብሎ እንዳታለለው አሁንም በሰው ውስጥ አድሮ ገነት ሊገባ እየሞከረ ይሆን? ቤተ መቅደስ ድረስ ገብቶ አብሮ የሚወርበው ነው ወይስ አላምደውት ነው? አውሬን አላምደውት ነው። ተው። ሰርከስ እንደሚሰሩ ሰዎች አንበሳ ነብር ምናምን አላምደው ሰርከስ ይሰራሉ አይደል? ህዝብ ፊት ምናምን ልክ እንደዛ አጋንንትንም አይዞህ ና ችግር የለም እግዚአብሔር እኮ ምንም አይልህም ምናምን እያሉ ይዘውት ገብተው ተሸክመውት ገብተው ምናምን ቤተ መቅደስ ገብቷል። በምን ድምፄ እንዲያምር ግርማ ሞገስ እንዲኖረኝ ከዛ ደግሞ እንደዚህ ምናምን እያሉ የሆነ ድግምት ተዋርሶ እያደረጉ ምናምን በብዙ ነገር አብሮ ሰይጣን ይዘውት ገብተዋል። እግዚአብሔር ዝም ጸጥ። ለምን? መልሱት እናንተ። አሁን አንድ ነገር ልንገራችሁ። ሰይጣን የሚናገራችሁን ሾክ የሚላችሁን ነገር ልንገራችሁ። ለምሳሌ ሰይጣን ጸሎት የሚያቋርጥ ሰይጣን አንደኛ ምንድነው? ማስመሸት አንዱ ብልሃቱ ነው። ማስመሸት ማታ እስከ 5 ሰዓት ድረስ ጥሩ ፊልሞችን ፕሮግራሞችን እያመጣ ጨዋታዎችን፣ ወጎችን፣ ስልኮችን እያስወራ ማታ በደንብ ያስመሻል። ምን ላይ ሆኖ አባታችን እኔ የምጠይቁት ይሄን ነው። ምን ላይ ሆኖ ነው ይሄን የሚያደርገው? በእጅ ሆኖ ነው ጭንቅላት ላይ ብብት ውስጥ ወይስ ልብ ውስጥና አይን ላይ ሆኖ? ውጪ ከሆነ ይሄን ማድረግ አይችልም። ምክንያቱም እኛ ሆነን ነው ከፈለኩ እዘጋዋለሁ፣ ከፈለኩ ስልኬንም አስቀምጠዋለሁ። እኔ ውስጥ ሆኖ የሚሰራው ውስጥ ገብቶ መግባት ይችላል ማለት ነው። ማተብ ያሰራው ላይ አስቡት። ያስመሻል ካሉ የሚጸልይን ሰው ነው የሚያስመሻው የሚያስረፍደው። ስለዚህ የመጸለይ ልምድ ያላቸው ሰዎች ውስጥም ገብቶ ይፈትናል ማለት ነው። እንዴት ሰይጣን አለብኝ ትላላችሁ ብለው ደግሞ የተናገሩት እኛው አባት ናቸው መለሰው። አያችሁ፣ ያስመሻል። አሁን ንግግሮቻቸውን ቀለል አድርገው ይናገሩታል፣ ግን እርስ በርሱ ይያያዛል፣ ይጣረሳል። በአንዳንድ ጫካ ምናምን ስታልፉ ምናምን ልክ ነጠላችሁን ልብሳችሁ ምናምን የሚሰበስብ ነገር የለም? አንዳንድ ከነጠላችሁ የሚጣበቅ አንዳንድ የሆነ ነገር ሾክ ምናምን ነገር አለ አይደል? እንደዛ ይሄድባቸዋል። እሳቸው የሚሄዱት ለሆነ ለጥሩ ነገር አለማ፣ ግን አብሮ የሚሄድ ነገር አለ። እንደዚህ አይነት ነገሮች በጣም ከባድ ናቸው ቤተሰቦች። አሁን ልክ ናቸው እኮ ያስመሻል ሰይጣን። እኛ የምንናገረው ነው የተናገሩት። ለምን ይሄን ስንናገረው እኛ እንነቀፋለን? እኛ ስናወራው ልክ አይደለም። ኬት አመጣኸው? ይሄን የት ገብቶ ነው የሚያስመሻው? እንዴት አወቅ? እስቲ ከምን መጽሐፍ ላይ ያመጣኸው ትሉናላችሁ እኛ ስንናገረው። እሳቸው ደግሞ ያስመሻል፣ ያው እንደዚህ ስታደርጉ እንደዚህ ስታደርጉ ያደርጋል። ያው ደግማቸው ስሙት። በጣም ያስመሻልና ጀዋላ ሌሊት ልነሳ ሲሉት ወዴት? አንዱ ማስመሸት ነው። እሺ፣ አንዱ ደግሞ ምን ማለት ጸሎትን እንደ ዕዳ መቁጠር ነው።
እንግዲህ ስንቱን ነው የምደግመው ማለት ነው። ምን ላይ ሆኖ ነው እንደዚህ የሚያደርገው ነው? ምናችን ላይ ሆኖ ነው ይሄን የሚሰራው? ቤተሰቦች አሁን ትልቁ ነገር ይሄ ነው። አባታችን አባ ገብረ ኪዳን እየተናገሩት ያሉት ትክክል ነው። ይሄንን ነገር ግን እኛም ተናግረን ነው ተነቅፈንበታል። እንዴት እንደዚህ ትላላችሁ ተብለንበታል። እርሶ ሲናገሩት ትክክል ነው። አዎ ትክክል የሆነ ቃላት ስለሆነ ስለዚህ ልጆቿን አስታግሱልን። ወደ ዋናው ነገር ስመጣ ግን ሰይጣን እምናችን ውስጥ ሆኖ ነው ይሄ ነገር የሚያደርገው። ልባችን ውስጥ ሆኖ ከሆነ መግባት ይችላል ማለት ነው። አእምሯችን ውስጥ ከሆነ መግባት ይችላል። አፋችን ላይ ከሆነ መቀበጥ ይችላል። ስለዚህ ጸሎቱ ለምን አልሰራም? ያ ትናንት የጸለይኩት ጸሎት ለዛሬ ለምን ኃይል አልሆነኝም? ስልኬን ይዤ እንደዚህ ስነካካ ወይም መጽሐፍ ሳይ ቴሌቪዥን ኳስ ምናምን ሳይ በዛ ሰዓት ትናንትና እንድጸልይ ሲያደርገኝ የነበረው የእግዚአብሔር መልአክ ልክ ሰይጣን እንደሚያስመሸኝ ሁሉ መልአኬ ደግሞ መጥቶ ምን ያደርጋል? ሂድ አንተ ይጸልይበት ብሎ ተነስ ብሎ ልቤን አነሳስቶ ግባና ጸልይ የሚል ነገርስ ለምን አልመጣም? ለምን ሰይጣን ያስመሻል ተባለ? መላእክት ያስጸልያሉ ለምን አልተባለ? ለምን የሰይጣን ማስመሸት ብቻ ተነገረ በእርሱ አንደበት? ስለዚህ እርሶ ሰይጣን ብሎ የሚያስተምሩ አባት ነው ማለት አይደለም። ተንኮሉን ክፋቱን ነው እየነገሩን ያሉት። ትክክል ነው። እኛም እንደዛ ነው እያስተማርን ያለው። ስልቱን ነው እወቁበት፣ ንቁበት እያልን ያለ ነው አባታችን። እርሶ እንደሚናገሩት የምናስተምረውን ትምህርት ግን እርሶ አይሰሙትም። ገብተው የማዳመጥ ሞራል የለውትም። እርግጠኛ ነኝ ፎቶትን ስለለጠፍኩኝ ሙሉ ሊያዳምጡት ይችላሉ። ፎቶትን ስለለጠፍኩኝ ወይም ደግሞ ይሄ መምህር እኮ መልስ ሰጦት ተናገረ፣ አፉን ከፈተ ተብሎም ተነግሮት በእኔን በመጥፎ ነገር ተነግሮ እያዳመጡም ሊሆን ይችላል። አሁን የምናገረውንም ጭምር ቁጭ ብለው እሰይ እግዚአብሔር ይመስገን። ግን በጣም ይገርማል። የሆነ ስብከታቸው ላይ አሁን ከፊት እንደርስበታለን። እንደው ጊዜ ሰዓት ካለ አስመሸህር እንዳትሉኝ እንጂ በጣም የሚገርማችሁ ነገር እግዚአብሔር ሊመልሰን ሲፈልግ ከሆነ ነገር ሊያመጣን ሲፈልግ አውቆ እንድንሰደብ፣ እንድንነቀፍ፣ እንድንተች፣ ያለንን እንድናጣ፣ ጓደኛችን እንዲከዳን ያረጋል ብለው ደግሞ ተናግረዋል አለ። ወደኋላ ወደፊት ስል ሰከንዱ እንዳይበላሽብን ብዬ ነው። እንደርስበታለን። ዛሬ ከጨረስነው ካልጨረስነው ነገ እንቀጥለዋለን። እንደዛ ብዬ ነው የማስበው። እና እግዚአብሔር ምን ያደርጋል? የሆነ ነገር እንድናቅ በበጎ ነገር ጾም፣ ጸልይ፣ ስገድ ሲባል አንድ ሰው ካልሰማ ተው ወደዚህ መንገድ አትሂድ ሲባል ካልሰማ አንዲት እናት እንዲያውም ዮሐንስ አፈወርቅ ብለው ጠቅሰው ማለት ነው አንዲት እናት ልጇ ቁማር እየተጫወተ አስቸገራት ብለዋል። እንግዲህ ድሮ ጊዜ ቁማር ነበረ ብለዋል። ቁማር እየተጫወተ ሳስቸግራት ከቁማሩ ልትመልሰው የሆኑ ጎረምሶችን ቀጠረችና ፊቱን ማስክ ወይም የሚያስፈራ ነገር አድርገው መጥተው በላ ምናምን ብለው እንዲያስደነግጡት አደረገች። ከዛ ፈርቶ ወደ ቤቱ ገባ። እናት ቢቸግራት በክፉ ነገር ልጇን ወደ ቤት አመጣችው። ያን ክፉ ነገር ያመጣችው እንዲደነግጥ እንዲፈራ ሳይሆን ፈርቶ ወደ ቤቱ እንዲመለስ ነው። አንዳንዴ እግዚአብሔር እንደዚህ ያደርጋል ብለው አስተምረዋል አለ። ታገኙታላችሁ ነገ ወይ ዛሬ። አሁንም እኔ እርሶ ጋር ምናልባት ይሄን ትምህርት እያዳመጡ ያሉት ሰደቦት፣ ነቀፎት ተብለው እየሰሙ ሊሆን ይችላል። እሰይ እንኳንም ሆነ ጥሩ ነው። እኔ ግን እርሶን የመሳደብ አቅም የለኝም። ግን እንማማር ነው። ልጆት ልሆን እችላለሁ። በእድሜ ግን እኩል ልንሆን እንችላለን። እርሶ መነኩሴ ስለሆኑ በእውቀቶ በጣም ብዙ ነገር አውቀው ሊሆን ይችላል። በእድሜ ግን እኩል ነን። ምናልባት ልበልጦትም እችላለሁ በእድሜ። ስለሸበትኩ አይደለም ጉዳዩ። ትውልዱን የመዋጀት ዘመኑን የመዋጀት ጉዳይ ነው። ስለዚህ እኔ ሄጄ የገባሁበት ቤቱ ላይ እርሶ አልገቡም። እርሶ የሄዱበት ቦታ ደግሞ ያልሄድኩም። እንማማር ነው እያልኩ ያለሁት። እዚህ ቦታ ሄዳለሁ። ምን አገኘ? እንዲያገኘው ይሄን አየው፣ ይኸው ቪዲዮ፣ ይኸው ማስረጃው፣ እስቲ እነዚህን ሰዎች እስቲ ይምከሩልኝ፣ ይኸው እንደዚህ አይነት ችግር አለባቸው ብዬ እንዳመጣ የሚዳርግ ትህትናና ፍቅር አላየንባችሁም እናንተ ላይ። እናንተ በመድረካችሁ ላይ የእኛን ትምህርት መልሳችሁ ገልብጣችሁት ታስተምሩታላችሁ። ጩኸቴን ቀሙኝ ይሆናል።